ነው በዚህ ልክ የምትደክሙት? እኛ ምን ደክመው ኸይር ስራ ስለሌለኝ እኔ ምናልባት ለጀነት ስንቅ ይሆነኛል ብዬ ከነገና ደግሞ እነዚህ ሰዎች ምንም አያውቁም ስለ እምነቱ የሆነ ነገር ድግምት አይናቸው ላይ የተሰራባቸው ድግምት ያደረጉባቸው ነው የሚመስለኝ እንጂ እኔ ብቸኛ አምላክ ነኝ ከኔ ሌላ ማንም የለም መስዋዕትም አልፈልግም እያለ ኖ ልክ አይደለም አንተ ሶስት መሆን አለብክ ብለው የቱ ጋር የተጻፈ መጽሐፍ ላይ የሌለ ነገር ላይ በዛ አምነው መሞታቸው ያሳዝነኛል። አውቀውት ሲሆን ደስ ይለኛል። ባቢ እኔ በጣም የሚገርመኝ ምን እንደሆነ ታውቃለህ? ከኃይል ድካምን፣ ከከፍታ ዝቅታን፣ ከማስሆን መሆንን፣ ከመሆን አለመሆንን፣ ከመስጠት መቀበልን፣ ከመውሰድ መምጣትን፣ ይቅር ከማለት ሂሳብ መወራረድን፣ በውጤቱ ደግሞ ራሱን ማሰቃየትን፣ ከማስተማር መማርን፣ ከእውቀት ድድብናን የመረጠ አምላክ ብሎ የሚከተል ህዝብ ከእንደዚህ አይነት አመለካከት ለመውጣት ምናልባት ሌላ ፕላኔት ማየት አለበት። በነገር ላይ ከምድር ትንሽ አለፍ ብሎ ሌላ ፕላኔት እንትን ማለት አለበት እንጂ አውቆ የተኛ ቢቀሰቅሱት አይሰማም የሚባል አባባል አለ። እኔ በስላሴ የሚያምን ትውልድ የቀነጨረ አይምሮ በስነ ልቦና በጣም የተጎዳ ህዝብ እንደሆነ ነው የምረዳውና የፈለገ ብትደክም ራሱ በጣም ከባድ ነው እንደዚህ አይነት ሰዎችን ለማስረዳት ማለት ነው። ወንድሜ ላቋርጥና እኔ መስቀሉ ላይ ድግምት ነገር የተደረገበት መስቀሉና ቁርባኑ ስጋ ወደሙ ላይ ድግምት ያለው ይመስለኛል። እንዳታይ እንዳሰማ ሽቦ የሚይዝ ትቀሰፋለህ የሚባል ነገር አእምሮ ውስጥ ተከቶልህ ምትኖር ሰው ነህ እና ያን መስቀል በጠበልም ይሁን በምንም እነሱ ያውቁታል። የደጋሚዎችን ነገር ላንተ አልነግረህም። አይነ እያየ እያነበብከው ኖ እንደዛ አይደለም ብሎ ድርቅ ከማለት ውጪ የሚያበሉ ነገር አይ ቲንክ ከ185% ዋጋ ያስከፍላል። እንዳትም የሚያደርገው እሱ ነው። ሐሳብ በጣም መርዝ ነው እኮ ሐሳብ በጣም ከባድ ነገር ነውና አይምሮ ውስጥ ከተሰራ ለማስለቀቅ በጣም እንትን ይላል። አዎ አንዳንድ ሰዎች ምን ሆኜ ነው ይሉሃል የሆነ ነገር ላይ ባቢ። አሁን በቀደም የዚህ ሻሃዳ ያዘች ልጅ አላት። አሁን በየቀኑ መጽሐፉ ስንገጥለት ታደርቦች ምን ሆኜ ነው ግን እስከዛሬ አለች። ወላሂ አለች ምን ሆኜ ነው እስከዛሬ ይሄን ሁሉ ያላነበብኩት ወይስ የሆነ ነገር ተደርጎብኝ? ሁለት ናቸው በእርግጥ